በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የማምላክ የአስራት የቃል ኪዳን ልጆች፣ የቅዱሳን ነቢያት፣ የሐዋርያት፣ የሰማዕታት በእግዚአብሔር ፍጹም ሰላም እንደምንሰነበታችሁ የእግዚአብሔር ፍጹም ሰላም ከሁላችን ጋር ይሁን። በዚህ ክፍል ከሚያዝያ 5 እሁድ እስከ 7 ባሉት 3 ተከታታይ ቀናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታሰቡ በዓላትን በተለይ ደግሞ የሰሙነ ሕማማት እንደመሆኑ ከእሁድ እስከ ማክሰኞ ያሉትን ማለት ነው። በዚህ ሳምንት የሚታሰቡ በስንክሳሩ የተመዘገቡ ሌሎች ቅዱሳን አሉ። እነሱን ከትንሣኤ በዓል በኋላ ባለው ሳምንት የማቀርብ ይሆናል። የቅዱሳኑ መታሰቢያ እንዳይቋረጥ ማለት ነው። ለዚህ ሳምንት ግን በዋናነት ትኩረት ተሰጥቶ የሚከበረው በቤተክርስቲያናችን ውስጥ የሕማማቱ ጉዳይ ስለሆነ ቤተክርስቲያን በተለየ መልኩ አስባ እያከበረች የምትውል ስለሆነ ይህንኑ ትኩረት ሰጥቼ ለማቅረብ እሞክራለሁ። አምላካችን እግዚአብሔር በመካከላችን ሆኖ ቅዱስ ቃሉን ይመግበን። የመጀመሪያው ሚያዝያ 5 እሁድ የሚታሰበው ሆሳዕና ወይም ደግሞ የአብይ ጾም የ8ኛው ሳምንት የሚታሰብ በዓል ነው። እንግዲህ በአብይ ጾም ሁሉ በሳምንታቱ ሁሉ ከበሮ የለም፣ ጭብጨባ የለም። ከዚህ በፊት የተለመዱ የምንላቸው በቤተ ክርስቲያን ውስጥ የምናደርጋቸው አንዳንድ ስርዓቶች ይቀራሉ። ይሄም የሚሆንበት የጌታችንን ሕማሙን ለማሰብ የበለጠ እኛን ወደ ንስሐ የሚጠሩ መዝሙራት የሚዘመሩበት፣ በገናን የመሳሰሉ መሳሪያዎች የበለጠ ደግሞ አገልግሎት ላይ የሚውሉበት ወቅት ነው። ይሄ ወቅት የሕማሙ የሚታሰብበት ጊዜ ነው። በተለየ ደግሞ የሕማማት ሳምንት እቺ አንዷ ሳምንት ቀኖቹ ሁሉ የተለየ ስያሜ እየተሰጣቸው ጌታችን ያደረጋቸው የሰራቸው ስራዎች የደረሰበትም ግፍ እየታሰበ እያንዳንዱ ቀን ስያሜ እየተሰጠው ይታሰባልና ያ የሕማማት ሳምንት መግቢያው ላይ እሁዱን ሆሳዕና ነው። በዚህ ቀን ዘንባባ በቤተ ክርስቲያን ውስጥ መጥቶ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም ቅጠልን እያነጠፉ ዘንባባን እያነጠፉ ልብስ እያነጠፉ ወደ ኢየሩሳሌም እንዲገባ እንዳደረጉት ሕፃናትም አይሩግም ሁሉም በጋራ ሆነው የክብር ንጉሥ ግባ እያሉ የምስጋና ንጉሥ ግባ እያሉ ያመሰገኑበትን መሰረት በማድረግ ቅድስት ቤተክርስቲያንም ይህንኑ መጽሐፍ ቅዱሳዊ ትምህርት ጠብቃ በየዓመቱ ይህንኑ በሆሳዕና በበዓለ ሆሳዕና ጊዜ ከበሮዋን አውጥታ በማጨብጨብና በማሸብሸብ እግዚአብሔርን የምታመሰግንበት የተለየ ሳምንት ነው። እንግዲህ ከበሮ ከአገልግሎት የወጣ ቢሆንም በዚህ ጊዜ ጭብጨባም ከበሮም ተፈቅዶ በቤተክርስቲያን ውስጥ እልል እየተባለ እግዚአብሔር በዚህ መንገድ ይመሰገናል ማለት ነው እና ቅዳሴ በሚገባበት ጊዜም እንደ ከዚህ በፊቱ በምስራቅ በኩል ካህናቱ መጥተው ሳይሆን የሚገቡት በምዕራብ በኩል መጥተው ነው የሚገቡት። በተለየ መንገድ በሮች እንዲከፈቱ ከበር ላይ ቆመው ጥሪ አቅርበው ከዛ ደግሞ የክብር ንጉሥ ይግባ ተብሎ በተደጋጋሚ እነዚህ ከተባለ በኋላ የቤተ መቅደሱ መጋረጃ ተከፍቶ ወደ ውስጥ ይገባሉ ማለት ነው ካህናቱ። እንዲህ አይነት የተለየ ስርዓት የሚሰራበት በተለየ መንገድ ጌታችን ወደ ኢየሩሳሌም ያደረገውን ጉዞ እንድናስብ እዛው እንዳለ እንዲሰማን የሚያደርግ የአገልግሎት ስርዓት ነው የተሰራው። እንግዲህ ጌታችን በነቢያት አስቀድሞ በተነገረው መሰረት ወደ ኢየሩሳሌም በገባ ጊዜ ዘንባባ ይዘው የምስጋና ንጉሥ የክብር ንጉሥ ግባ እያሉ በወቅቱ አመስግነውት ነበረ። እንግዲህ ያንን ነው ታሳቢ የምታደርገው ቅድስት ቤተ ክርስቲያን። እንግዲህ ይህ በዓል ከመሆኑ አስቀድሞ ጌታችን ሁለቱን ሐዋርያቱን በፊት ካለችው ከተማ ሂዱና የታሰረች አህያ ታገኛላችሁ፣ ከነውርንጭላዋ ይችን ያገኛችኋትን አህያ ከታሰረችበት ፈታችሁ
አምጡልኝ፣ ለምን ትፈቷታላችሁ? ለምን ትወስዳላችሁ? የሚል ሰው ቢኖር ጌታዋ ይፈልጋታል ብላችሁ መልስ ስጡ ብሎ ጌታችን አስቀድሞ ዝግጅት እንዲያደርጉ ለሚገጥማቸው ነገር ሁሉ ትእዛዙን ሰጥቶ እንደላካቸው መጽሐፍ ቅዱስ ላይ ተመዝግቧል። ከዛ በኋላ ሄዱ። ጌታችን እንደነገራቸውም ለምንድን ነው የምትፈቷቸው? የት ልትወስዱ ነው? የሚል ጥያቄ ተጠየቁ። ጌታቸው ይፈልጋቸዋል ብለው መለሱ። ተዋቸው። አህያዋና ውርንጫዋን ይዘው መጡ ማለት ነው። ለጌታችን ጋር አስረከቡ። ከዛ በኋላ ምንጣፍ ልብስ አነጠፉባቸው። ጌታችንም በእነዚህ በአህያዋም በውርንጫዋም እንግዲህ ተቀምጦ ወደ ኢየሩሳሌም ገብቷል ማለት ነው። ጌታችን ወደ ኢየሩሳሌም ሲገባ በእርግጥ በዛች በዋናዋ አህያ ሁለቱን ምዕራፍ ነው የሄደባት። እንዲሁ ደግሞ ሁለቱን ምዕራፍ ከሄደ በኋላ በቤተ መቅደስ ውስጥ ደግሞ በውርንጫዋ ላይ ተቀምጦ 3 ጊዜ ቤተ መቅደሱን ዞረው ይላል። እንግዲህ ይህንን ነው የተፈጸመው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄንን ያደረገበት ይሄን በሚያደርግበት ጊዜ ደግሞ ጡት ያልጣሉ ሕፃናትና እንዲሁም ደግሞ ከነሱ ከፍ ያሉት ሕፃናት በጋራ ሆነው ነው የዘመሩት። ዝማሬያቸውም መዝሙራቸውም ተመሳሳይ የሆነ መዝሙር ይባ ንጉሠ ስብሐት፣ የምስጋና ንጉሥ ይግባ፣ የክብር ንጉሥ ይግባ እያሉ ንጉሥነቱን ምስጋና የሚሰጠው የሚገባው መሆኑን የባህሪ አምላክ መሆኑን እየመሰከሩ እንዲገባ ጥሪ ያቀረቡበት በዓል ነው። እንግዲህ ይህንን ነው ቅድስት ቤተ ክርስቲያን ትውፊቱን እንደጠበቀ ስርዓቱን እንደጠበቀ በየዓመቱ የምታከብረው ማለት ነው። እንግዲህ እነዚህ በጣም ብዙ ምስጢር ነው ያለው። እያንዳንዱ የበዓሉ ላይ የተከናወኑ ክንውኖች በነቢያት ትንቢት ተነግረው በጌታችን የተፈጸሙት ነገሮች አስተምሯቸው በጣም ሰፊ ነው። በአጭሩ የተወሰኑትን ለማየት ያህል ግን እናት አህያ የተባለችው አይሁዳውያንን ትወክላለች። አይሁዳውያንን ጌታችን መጥቶ በእነርሱ ላይ አድሮ ሊኖር ፈቃዱ እንደሆነ ያሳየበት ነው። ውርንጫዋ አህያ ደግሞ የአሕዛብ ምሳሌ ነች። አሕዛብ አዲስ ወደ እምነቱ እንዲቀላቀሉ እግዚአብሔር ጥሪ ያቀረበላቸው በመሆናቸው እነኛ ግን ነባር የሆኑ ሕዝቦች በመሆናቸው ምክንያት አይሁዳውያን በእናት አህያዋ፣ እነዛ ደግሞ አሕዛብ ደግሞ በውርንጫ አህያ ተመስለዋል ማለት ነው። ሌላም ደግሞ ምሳሌው የሚያብራራው የብሉይ ኪዳንና የሐዲስ ኪዳን ጌታ ራሱ እግዚአብሔር መሆኑን ያስረዳበት ነው። ብሉይ ኪዳኑ በእናቱ አህያ፣ ሐዲስ ኪዳን ደግሞ ወንጌል ደግሞ በውርንጫዋ ተመስሎ አባቶቻችን ተርጉመው በዚህ መንገድ አስቀምጠውታል ማለት ነው። ይሄ የሚያስተምረን ምንድን ነው? እግዚአብሔር አምላካችን ሕጉን ስርዓቱን ሁሉንም የሰራልን ያዘጋጀልን የሰጠን እሱ መሆኑን ይህንን ሕግ ደግሞ ፈጽመን እንድንኖር እንደሚፈልግ ያስረዳበት ምሳሌያዊ አስተምህሮ ነው ማለት ነው። በዕለቱ የሚቀርቡ ምንባባት አሉ። ቅዳሴም አለ። ከቅዳሴው በፊት ሌሊቱን ሙሉ ጸሎት እየተደረገ ወንጌላቱ እየተነበቡ ነው የሚታደረው በቤተ ክርስቲያን። ነገር ግን በቅዳሴ ሰዓት የሚነበቡትን ምንባባት ብቻ ነው አሁን እየገለጽኩ ያለሁት። በቅዳሴ ወቅት አንደኛው የሚነበበው የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 9 ከቁጥር 11 እስከ ፍጻሜው ያለው ነው። ይሄ የመጽሐፍ ቅዱስ ክፍል ስለ ክርስቶስ ዘላለማዊ መድኃኒትነትና ድህነታችንን ስለመፈጸሙ ከላም ከፍየልና ከጊደር ደም የክርስቶስ ደም መለየቱን ዘላለማዊነቱን የሚናገር ነው። ሁለቱም ኪዳናት በደም መፈጸማቸውን ብሉይ ኪዳንም አዲስ ኪዳንም አዲሱ ኪዳን በክርስቶስ ደም መሆኑን ክርስቶስም ለእኛ ድህነት እንዲሆን አንድ ጊዜ ራሱን በመስቀል ላይ መሰዋቱን ይገልጻል፣ በፈቃዱ ማለት ነው። እንግዲህ ሰውቶም ወደ ቀደመ ክብሩ የተመለሰ እንደሆነ በዚሁ የመጽሐፍ ቅዱስ ክፍል ያብራራል። እንግዲህ በዚህ ንባብ የሚስቱ ሰዎች ብዙ እንደሆኑ እናውቃለን። ጌታችን በመስቀል የተሰቀለው ትክክል ነው፣ አንዴ ነው።
ህብስቱና ወይኑ ግን ዘወትር በቅዱስ ቃሉ በቅዳሴ እየተባረከ ቅዱስ ሥጋው ክቡር ደሙ እየሆነ ይህንኑ ራሱ ጌታችን ባሳየን ስርዓትና ሕግ መሰረት ማለት ነው። በዚህ መሰረት ቅድስት ቤተ ክርስቲያን በየቀኑ ለምዕመኖቿ ቅዱስ ሥጋውን ክቡር ደሙን ታቀብላለች። መጽሐፍ ቅዱስም ይህን ነው የሚለው። እንኩ ይህ ሥጋዬ ነው፣ እንኩ ይህ ደሜ ነው ብሎ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ የሰጣቸው ማለት ነው። እንግዲህ በዚህ ጉዳይ ላይ ነው አንዳንድ እህት ወንድሞቻችን የሚስቱት። ሰሞኑን ዲያቆን ምህረት የተባለ የሃርቫርድ ዩኒቨርሲቲ ተማሪና የተዋህዶ ልጅ ስተው ሲያስቱ የነበሩን ሰዎች ፊት ለፊት የሞገተውና ያሳፈረውን በዚሁ ጉዳይ ነው። እውነተኛውን የቤተ ክርስቲያን አስተምሮ የተማሩና ዓለሙንም በደንብ የተረዱ የተዋህዶ ልጆች ቢበዙ ትምህርቷን ከዚህም በበለጠ ማድረስ እንደሚቻል በእውነቱ ያሳየ ወንድም ነው። አምላከ ቅዱሳን ሃይማኖታቸውን አውቀው ዓለሙንም ተረድተው የሚሞግቱትንም የሚያስተምሩትንም እህት ወንድሞቻችንን እግዚአብሔር ያብዛልን። ስለሆነም ንባቡ ስለ እውነተኛው መድኃኒት ስለ ጌታችን ስለ ሥጋውና ስለ ደሙ ነው የሚያስተምረው። ሌላው ምንባብ ሁለተኛው ምንባብ አንደኛ ጴጥሮስ ምዕራፍ 4 ከቁጥር 1 እስከ 12 ያለው ነው። እዚህ ላይ ጌታችን በራሱ ፈቃድ ለእኛ ሲል በመስቀል ላይ የከፈለልንን ዋጋ ጋሻ እንድናደርግ በዓለም ውስጥ ያለው ማንኛውንም ፈተና የምንቋቋምበት መሳሪያችን እንድናደርግ መድኃኒት እንድናደርግ ያስተምረናል። ይህንንም እያሰብን ከአሕዛብ ፈቃድ እንድንርቅ ይመክረናል። የአሕዛብ ፈቃድ ተብለው በዚህ የመጽሐፍ ቅዱስ ክፍል ውስጥ የተዘረዘሩት ዝሙት፣ ከክፉ ምኞት መከልከል፣ ስካር፣ ወድቆ ማደር ይላል። ከወድቆ ማደር ራስን መጠበቅ፣ ያለ ልክ ከመብላት ያለ ልክ ከመጠጣት ራስን መጠበቅ፣ በጣዖት ከማምለክ፣ እነዚህ ሁሉ የአሕዛብ ግብሮች ስለሆኑ እነዚህን እንዳንሰራ ይነግረናል ማለት ነው። እንግዲህ በዚህ ክፍል ውስጥ አንድ የሚገርም መልእክት አለ። ይህንን ባደረጋችሁ ከእነርሱ ምግባር በራቃችሁ ጊዜ ሳንተባበራቸው ሲያዩ እንደሚሰድቡን፣ እንደሚነቅፉን፣ መከራ እንደሚያደርሱብንም ተገልጿል በዚህ ክፍል ማለት ነው። እና ለዚህ ደግሞ መልሱ እዚያው ላይ አለ። ምን ማድረግ እንዳለብን በስጋቸው በሰው ሕግ እንዲቀጡ በነፍሳቸውም በእግዚአብሔር ሕግ እንዲድኑ ለሙታን ወንጌልን ስበኩላቸው ይላል። እንደዚህ አይነት ሰዎችን ሙታን ብሎ ይጠራቸዋል። ሙታን በስካር የሚኖሩ በዝሙት የሚኖሩ የአሕዛብን ግብር ሁሉ የሚፈጽሙ ሙታን ይላቸዋል። እንግዲህ እነርሱ ምን ሊሰበክላቸው ይገባል? ወንጌል ሊሰበክላቸው ይገባል። ምን እንዲያደርጉ? አንደኛ በሰው ሕግ እንዲቀጡ በስጋ፣ ሁለተኛ ደግሞ በነፍሳቸው ደግሞ በእግዚአብሔር ሕግ እንዲድኑ ወደ እግዚአብሔር መንግሥት እንዲመጡ እውነታው ሊነገራቸው ይገባል። እውነት ታማለች፣ ለመስማት ከባድ ናት፣ ግን ደግሞ መንገር እንደሚያስፈልግ በዚሁ ላይ በአንደኛ ጴጥሮስ ምዕራፍ 4 ቁጥር 6 ላይ የተቀመጠው ቃል ያሳያል። ሶስተኛ የሚነበበው የመጽሐፍ ቅዱስ ክፍል የሐዋርያት ሥራ ምዕራፍ 28 ከቁጥር 11 እስከ 28 ያለው ቃል ነው። በዚህ ክፍል ውስጥ ቅዱስ ጳውሎስ የአይሁድን ታላላቅ ሰዎች ሰብስቦ ስለማናገሩ፣ በኢየሩሳሌም እንደታሰረ እና ደግሞ ለሮም ሰዎች ተላልፎ እንደተሰጠ፣ ስለ እስራኤል ተስፋ በዚህ ሰንሰለት ታስሬያለሁና እያለ የገለጸላቸውን ያብራራል። የታሰረበትን ምክንያት ለነኚህ ታላላቅ ለተባሉ የአይሁድ ሰዎች ሲገልጽላቸው ስለ እግዚአብሔር መንግሥት ነው እያለ ይገልጽላቸዋል። የታሰርኩት እኔ ስለ እግዚአብሔር መንግሥት ነው። እኔ ሌላ እናንተን የሚበድል በእናንተ ያደረኩት ምንም ክፉ ነገር የለም። እኔን ግን በኢየሩሳሌም ይዘው አሰሩኝ። ካሰሩኝ በኋላ ደግሞ ለሮም ሰዎች አስተላልፈው ሰጡኝ። ወደ ሮም አገር መጥቼ ደግሞ ሮም ምንም ያገኘንበት ኃጢአት የለም ብለው በፈቱኝ ጊዜ እነዚህ አይሁዳውያን ወንድሞቼ መጥተው ደግሞ እዚህ ሀገር ከሰሱኝ። መፈታት የለበትም ብለው ብዙ ጫና አደረሱብኝ። እኔ ግን ይህን ያደረግኩት የለም። ላስረዳችሁ እችላለሁ፣ እኔ የማምለውን እኔ የማስበውን ብሎ ለእነዚህ ሰዎች ነግሯቸው ተገናኙ። በአንድ ላይ ከተገናኙ በኋላ በስብሰባቸው
ስለ ጌታችን አብዝቶ አስተማራቸው፣ አስፍቶ አስተማራቸው። ይህም በነገራቸው ጊዜ ተከፋፈሉ ይላል። ተከፋፈሉ። ግማሾቹ ተቀበሉት፣ ግማሾቹ አልተቀበሉም። በዚህ ምክንያት ቅዱስ ጳውሎስ ነቢዩ የተናገረው ስለ እናንተ ነው። አዎ ይሰማሉ፣ ግን አያስተውሉም። ጆሯቸው የእግዚአብሔርን ቃል ሰምቶ ልባቸው ሊመለስ የማይችል መሆኑን ገስጾ አስረድቷቸዋል። የሁለቱንም መለያየት ይህንን ትምህርት የሚገልጽ ነው። ከበዓሉ ጋር የሚሄድ ነው። የመዳኛው መንገዱ ራሱ የእግዚአብሔር ትምህርት እግዚአብሔር ራሱ ስለሆነ ወደዛ እንዲመጡ ጥሪ ያቀረበበት ቅዱስ ጳውሎስ እና የእግዚአብሔር መንግስት ዋጋ የሚከፍልላት እንደሆነ እስከ መጨረሻ ፍጻሜውም ድረስ የህይወት ፍጻሜው በዚሁ የመጽሐፍ ቅዱስ ክፍል ውስጥ ተጽፏል። የኔሮን ቄሳርን ዘመዶች ሁሉ አጥምቆ ብዙዎቹን ወደ ክርስትና እምነት እንደቀየራቸው ከዛም በኋላ በኔሮን ቄሳር ትእዛዝ ተሰይፎ ህይወቱን ማጣቱን የቅዱስ ጳውሎስን ሰማዕትነት ሁሉ የሚገለጽበት የመጽሐፍ ቅዱስ ክፍል ነው። ይሄ ክፍል በሐዋርያት ሥራ ምዕራፍ 28 ከቁጥር 1 እስከ ፍጻሜው ያለው ከጌታችን የሆሳዕና በዓል ጋር የሚነበበው ምናብ ይህ ነው። ሌላው ምስባክ መዝሙር 8 ቁጥር 2 ላይ ያለው ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ ስለ ጠላትንና ግፈኛን ታጠፋው ዘንድ ብሎ ቅዱስ ዳዊት የተናገረው ቃል ይነበባል። ወንጌሉ ላይ የሚነበቡ ምንባባት ማቴዎስ 12 ከቁጥር 1 እስከ 11 ይነበባል። የቅዱስ ማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ 11 ይነበባል። የቅዱስ ሉቃስ ወንጌል ምዕራፍ 19 ከቁጥር 28 እስከ 40፣ የቅዱስ ዮሐንስ ወንጌል ከምዕራፍ 12 ምዕራፍ 12 ላይ ከ12 እስከ 26 ያለው ይነበባል። አሁን እዚህ ጋር በቅዳሴ ወቅት የሚነበበው የዮሐንስ ወንጌል ነው። ሌሎቹ የወንጌል ክፍሎች በሌሊቱ የአገልግሎት ጊዜ የሚነበቡ ናቸው። ሁሉንም ክፍሎች ግን ቅድስት ቤተክርስቲያን በዕለቱ ታነባለች። እንደዚህም ሁሉም ክፍሎች ጌታችን ወደ ኢየሩሳሌም ስለመግባቱ እንግዲህ የሚተላለፈው ዋናው መልእክት ከደቀ መዛሙርቱ ሁለቱን ቤተፋጌ ላይ ሆኖ ጌታችን ወደፊት ወዳለችው መንደር ሂዱ ብሎ እንዳዘዛቸው፣ የታሰሩ አህያና የአህያ ውርንጫ እንዳለ እነርሱን እንደሚያገኙ ታስረው እንደሚያገኟቸው፣ የታሰሩትን ፈተው እንዲያመጡ እዛ ሲፈቱ ሰው አይቷቸው ለምን ይህን ታደርጋላችሁ ብሎ ቢጠይቃቸው ጌታቸው ይፈልጋቸዋል ብለው መልስ እንዲሰጡ አድርጎ አዘጋጅቶ እንደላካቸው ይገልጻል። እነርሱም ሄዱ፣ አመጡ፣ ልብስ አንጥፈው ጌታችን በዛ ላይ እንዲቀመጥ ተቀመጠባቸው። ኢየሩሳሌም በእነሱ ላይ ሆኖ መግባቱን፣ በዚያም ላይ ሲገባ የምስጋና ድምፅ መሰማቱን፣ ሕፃናቱም አይሩጉም ሁሉም በጋራ ሆነው እግዚአብሔርን እያመሰገኑ የክብር ንጉሥ ግባ፣ የምስጋና ንጉሥ ግባ እያሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እንዳመሰገኑት እንዳከበሩት፣ ንጉሥነቱን ምስጋና የባህሪው መሆኑን ክብር የባህሪው መሆኑን የገለጡበትን ክፍል ነው ማለት ነው የሚገልጸው በመጽሐፍ ቅዱሱ ላይ። በሚገርም ሁኔታ ይሄንን ምስጋና ባሰሙ ጊዜ ፈሪሳውያንና ጸሐፍት ይህንን ድምፅ በሰሙ ጊዜ አልተደሰቱም እና ለምን እነዚህን ሰዎች ድምፃቸውን አታስቆምልንም ብለው ጌታችንን ጠይቀውታል። እነሱ ዝም እንኳን ቢሉ እነዚህ የቢታንያ ድንጋዮች እኔን ያመሰግኑኛል ብሎ ጌታችን ኢየሱስ ክርስቶስ ይህንኑ ቃል የተናገረበትም ክፍል ተመዝግቧል እና በወቅቱ ኢየሩሳሌም ሁሉ ይህ ማን ነው እያለች ታወከች ይላል። እንግዲህ ጌታችን ሲወለድ ኢየሩሳሌም ታውካለች። ሄሮድስ የጌታችንን የንጉሱን መወለድ በሰማ ጊዜ ታወከ ሄሮድስ ይላል። ኢየሩሳሌምን በመላ አብራው ከሄሮድስ ጋር ታወከች ይላል። አሁን ደግሞ ጌታችን የክብር ንጉሥ እየተባለ ሲመዘገን አምላክነቱ ሲገለጥ ይህንን ቃል ስትሰማ ኢየሩሳሌም ታወከች። ማን ነው እያለ የማንነቱ ጉዳይ ጌታችን ብዙ ጊዜ የሚያወዛግባትና የሚያውካት እንደነበረ በዚሁ ክፍል ላይ የተገለጠ ቃል ነው ማለት ነው። በዋናነት የሚነበበው ክፍል ይሄ ነው። እንግዲህ ከዚህ ውስጥ ምንድን ነው የምንማረው ስንል በጣም ሰፊ ነው ትምህርቱ፣ ግን 3 ነጥቦችን ብቻ እናንሳ። አንደኛው
ከኃጢአት ከስራት ስለመፈታት እንማራለን። ከኃጢአት መፈታት፣ ከስራት መፈታት አምላካችን እግዚአብሔር ያደረገው ሁለቱ የታሰሩ አህዮች ነው፣ ታስረዋል። ከታሰሩ በታሰሩበት ብቻ ነው ህይወታቸው የተወሰነው። መንቀሳቀስ አይችሉም። ከዛ ወጥተው በነፃነት የመሄድ የመራመድ እድል የላቸውም። ስለዚህ እነርሱ የጌታችን ማደሪያ የሆኑ ዘንድ እነርሱም ልብስን ለብሰው ይከብሩ ዘንድ በእነሱም ላይ እግዚአብሔር ያድርባቸው ዘንድ ያከብራቸው ዘንድ ተፈተው መምጣት አለባቸው። መፈታትና መምጣት አለባቸው። ይሄ እንግዲህ በሰው ልጅ ላይ ሁሉ በጠላታችን ምክንያት በቁጥጥር ውስጥ ሆነን ነፃነታችንን አተን ለረጅም ዘመናት የኖርነውን የሰው ልጆች ይወክላል። ይሄ እስራኤላውያን ለብዙ ዘመናት ይሄው ፈተና የደረሰባቸውን እና ለውጥ እንደሚያስፈልጋቸው እስራታቸው ሊፈታ እንደሚገባ የእስራት መፈታት እንደሚያስፈልግ የምንማርበት ክፍል ነው። አንደኛው ክፍል ይሄ ነው። እስራቱ እንግዲህ በሰይጣን ኃይል ቁጥጥር ውስጥ መሆናችን ነው። ከዛ ቁጥጥር ነፃ ወጥተን እግዚአብሔርን የምናገለግል ሰዎች ለመሆን በመጀመሪያ ከስራታችን መፈታት አለብን። ይህን ደግሞ የሚያደርጉት ሐዋርያቱ ናቸው። ሐዋርያቱ አንደኛው የሚያመለክተው ካህናት እኛን ከኃጢአታችን እንድንፈታ ስልጣነ ክህነት የተሰጣቸው መሆኑንና እኛ ወደ እነሱ ቀርበን ንስሐችን ብንናዘዝ ከስራታችን የምንፈታበትን መንገድ ወደ እግዚአብሔር የምንሄድበትን መንገድ የተዘጋጀልን መሆኑን አንደኛው የምንማርበት ክፍል ነው ማለት ነው። ስለዚህ አንደኛው ከስራት የመፈታት ጉዳይ፣ እነዚህ አህዮች ባይፈቱ ኖሮ ወደ ጌታችን ስለማይሄዱ እኛም ደግሞ በዛ ኃጢአት ውስጥ ሆነን ካልተፈታን ወደ እግዚአብሔር ክብር የመቅረብ እድል እንደሌለን የምንማርበት ነው። ዛሬም ቢሆን በካህናት እጅ ንስሐ ገብተን በእነርሱ ጋር ሄደን ንስሐ ገብተን ወደ እግዚአብሔር መቅረብ ካልቻል ይሄው እድል የሌለን መሆኑን የምንማርበት ነው። ሁለተኛው ደግሞ ስለ እውነተኛው መድኃኒት መምጣት የምንማርበት ነው። ሆሳዕና በአርያም ማለት አቤቱ አሁን አድነን፣ የሰማይ መድኃኒት ሆይ አቤቱ አሁን አድነን እያለ ነው እና በዚህ ውስጥ የምንማረው ስለ እውነተኛው መድኃኒት ነው። እውነተኛው ሰማያዊው መድኃኒት ሁለት አይነት መድኃኒት አለ። አንደኛው የውሸት የሐሰት ጊዜያዊ ምንም ለህይወታችን ለጊዜው ብልጭልጭ የበሰለ ነገር ሊሰጥ የሚችል ግን ሰላምን የማይሰጥ ደስታን የሚነጥቅ ባርነትን የሚያመጣ መድኃኒት አለ። እውነተኛው መድኃኒት ግን ህይወትን የሚሰጥ ከእግዚአብሔር የሚያኖር ነው እና በዓለም ውስጥ ስንኖር እነዚሁ ፈተናዎች ይኖራሉ። ለፍቅር የሚሰጥ መድኃኒት ተብሎ ሊሰጥ ይችላል። የሚፈልገውን ሰው እንዲያገኝ በዛ ሰው ላይ አድሮ መንፈስ ያንን ሰው እንዲቆጣጠር የሚያደርግ ኃይል እንሰጣለን የሚሉ ሰዎች በዓለም ውስጥ አሉ። ይሄ መድኃኒት ነው፣ ግን የሐሰት መድኃኒት ነው። በእግዚአብሔር ፍቅር ደግሞ ፈቃደ እግዚአብሔርን ጠይቆ በጸሎት ደግሞ ከእግዚአብሔር ጋር መኖር አለ። ይሄ ደግሞ እውነተኛው መድኃኒት ነው። በቤቱ ጸንቶ በጾም በጸሎት በስግደት ተወስኖ ፈቃድ እግዚአብሔርን እየጠየቁ ወደፊት መሄድ፣ ከእግዚአብሔር ጋር መሆን፣ ቅዱስ ሥጋውን ክቡር ደሙን እየተቀበሉ ራስን ማንጻት፣ ይህ እውነተኛው መድኃኒት ነው። ሐሰተኛው መድኃኒት ደግሞ በዓለም ውስጥ ገንዘብን ለማግኘት፣ ስልጣንን ለማግኘት፣ ሀብትን ለማግኘት፣ ማንኛውንም ነገር ለማግኘት በሐሰት መንገድ መሄድ፣ ይሄ መንገድ ሁሉ የሐሰት መድኃኒት ፍለጋና የሐሰት መድኃኒት የሚያደርጋቸው ነገሮች ነው። በዚህ መንገድ ተሄዶ የተፈራ ትዳር፣ የተገኘ ሀብት፣ የተያዘ ስልጣን እውነተኛ ሰላም አያመጣም፣ እውነተኛ ፍቅር አይሰጥም፣ ደስታ ያለው ህይወት አያመጣም። መጥፊያ ይሆናል። ጤናን ይነጥቃል፣ ሰላምን ይነጥቃል። በዚህ አይነት አኗኗር ውስጥ ያለን ሰዎች ካለን እግዚአብሔር ልቦናችንን መልሶልን ተመልሰን በንስሐ ወደ እውነተኛው መድኃኒት እንድንመጣ ጥሪ ታደርጋለች ቤተክርስቲያን በዚህች ቀን በዚህ በዓል እና ይህንን እንድናደርግ አምላካችን እግዚአብሔር ይርዳል። ሁለተኛው ስለ እውነተኛው መድኃኒት ነው። ስለዚህ ምን ነው እውነተኛው መድኃኒት መጣ የሚለው? እውነተኛው መድኃኒት ራሱ እግዚአብሔር ከሰማያ ሰማያት ወርዶ ከማምላክ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ተዋህዶ ሰው ሆኖ የሰውን ልጅ ማዳኑ የምንማርበት ስለሆነ
ይሄም ደግሞ ድነታችን መፈጸሙን ሰማያዊ መድኃኒት እርሱ መሆኑን እርሱን አውቀን ወደ እሱ እንድንቀርብ ቤተክርስቲያን ጥሪ የምታቀርብበት ነው። መድኃኒት እውነተኛው መድኃኒት እርሱ ነው። ይህንን በኢየሩሳሌም የተፈጠረውን ታሪክ መሰረት አድርጋ ታስተምራለች። ሶስተኛው በእርሱ የሚያመሰግንና በእርሱ ደግሞ የሚታወክ እንዳለ። እውነተኛውን መድኃኒት የሚፈልግ አይታወክም፣ ያመሰግናል። ከሕፃናቱ ጋር ቆሞ ያመሰግናል። ከአይሩጉ ጋር ቆሞ ያመሰግናል። ከሐዋርያቱ ጋር ቆሞ ያመሰግናል። ልብስ ያነጥፋል። ቄጤማ ይይዛል። መንገዱን በቅጠል በአረንጓዴ ዘንባባ ይሞላል። ይህን ያደርጋል። እግዚአብሔርን ለማመስገን በቤተ መቅደስ ይሄዳል። ስሙን ይጠራል፣ ስሙን ያከብራል። ነገር ግን ይሄንን ደግሞ መስማት የማይፈልጉ ደግሞ አሉ። ጸሐፍት ፈሪሳውያን የመስማት አይፈልጉም። አስቆምልን፣ ምንድን ነው ብለዋል። በወቅቱ ይሄ ድምፅ ለእነሱ ሰላም አልሰጣቸውም። ኢየሩሳሌምም ታውካለች፣ ማን ነው ለመሆኑ እሱ እያሉ ታውከዋል። ዛሬም እግዚአብሔርን በምናመሰግንበት ጊዜ፣ እግዚአብሔርን በምናከብርበት ጊዜ የሚታወኩ ይኖራሉ። ኑ በዓላቸውን እንሻር እናጥፋ የሚሉ ተንኮለኞች ይኖራሉ። እና በዚህ በዓል ዕለት ልክ ሁለቱም ኃይሎች እንዳሉ የምናስብበት ነው። እግዚአብሔር አምላካችን እንዲህ የሚያስቡትን ልቦናቸውን መልሶ ደግሞ ወደ ቤቱ ያምጣልን። አምላካችን እግዚአብሔር እንግዲህ በዚህ ዓመት ያከበርነውን የሆሳዕና በዓል በዚህ መንገድ በሚቀጥለውም ደግሞ ሰላም እንድናከብር ፈቃድ ይሆንልን። ሌላው ሚያዝያ 6 ሰሙነ ሕማማት የሚገባበት የሰኞ የመጀመሪያው በዓል ሰሙነ ሕማማት የሚታሰብበት ነው። ሚያዝያ 6 ሰሙነ ሕማማት ሰኞ የመጀመሪያው የሚታሰበው የቤተ መቅደስ ማንጻት የተፈጸመበት በዓል ነው። የቤተ መቅደስ ማንጻት ቤተ መቅደስ ማንጻት ስንል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጅራፍ አዘጋጅቶ በቤተ መቅደስ ውስጥ የሚሸጡ የሚገዙትን ለዋጮችን፣ ርግብ ሻጮችን ሁሉ አቶ አስወጥቷቸዋል ከመቅደስ ውስጥ ማለት ነው። አንደኛ ለዋጮችን መደርደሪያቸውን ገልብጦባቸው፣ ርግብ ሻጮችን ወንበራቸውን ገልብጦባቸዋል። ይህን ካደረገ በኋላ ቤቴ የጸሎት ቤት ይባላል የሚል ጽሑፍ አለ። ይህን ያስተዋላችሁበት የለምን? እናንተ ግን የሌቦችና የወንበዴዎች የቀማኞች ዋሻ አደረጋችሁት ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደነገራቸው እንዳስተማራቸው የሚታሰብበት ቀን ነው። ቤተ መቅደሱን አነጻ ማለት ነው። ስለዚህ አንጽሖተ ቤተ መቅደስ የተፈጸመበት ቀን ነው የሚታሰበው። ሰኞ ጌታችን ወደ ቤተ መቅደስ ሄዶ ቤተ መቅደሱን ያነጻበት። ቤተ መቅደስን ዛሬም ቢሆን ከጸሎት አገልግሎት፣ ከመንፈሳዊ አገልግሎት፣ ቅድስት ቤተ ክርስቲያንን ከመጠበቅ ከማስጠበቅ አገልግሎት ውጭ ለሆነ ለግል ፍላጎታችን፣ ለግል ዓላማችን፣ ለግል ትርፋችን የምንጠቀመውን ነገር እግዚአብሔር እንደዚህ ጠርጎ እንደሚያስወጣ ያስተማረበት ክፍል ነው ይሄ። በተለይ ግን የዚህ ትምህርት ዋና ቁልፉ ጉዳይ ቤተ መቅደስ የተባለው አንዱ የኛ ሰውነት ነው። በዚህ ሰውነታችን ላይ ኃጢአት ነግሶበት፣ ኃጢአት ሰፍኖበት፣ ክፋት ጎልብቶበት አድጎበት፣ የክፉ ሐሳቦች መሸጫ መለወጫ፣ የክፉ ምግባራት መፈንጫ ሆኖ ቢያገኘው በፈቃዱ ራሱን ለሞት አሳልፎ ሰጥቶ እኛን ከሞት ወደ ሕይወት የመለሰበት እኛን የመለሰበት ያነጻበት በመሆኑ ይሄንንም ልብ እንድንል ቅድስት ቤተክርስቲያን ታስተምራለች ማለት ነው። ቤተ መቅደስ የሚለው ያው ብዙ ትርጉም ስላለው አንደኛው ትርጉሙ ቤተ መቅደስ የቅዱሳን ማህበር ነው። ማህበሩ ራሱ ቤተ መቅደስ ነው። የእኛ እና ሰማያውያን እግዚአብሔር ጨምሮ ያለበት ያ ማህበር ቤተ መቅደስ ነው። ሁለተኛው ደግሞ እኛ ራሳችን የእግዚአብሔር ቤት ማደሪያዎች ቤተ መቅደሶች ነን። ሶስተኛው ደግሞ ቤተ መቅደስ ስንል ህንፃው ቤተ ክርስቲያኑ ማለት ነው። እነዚህ ሁሉ የቤተ መቅደስ ክፍሎች ናቸው። ማህበሩም ቤተ መቅደስ ነው፣ ህንፃውም ቤተ መቅደስ ነው፣ የእኛ ሰውነትም ቤተ መቅደስ። እነዚህ ሁሉ ሊጸዱ ይገባቸዋል።
ማለት ነው። ይህንን እንደሚያደርግ እግዚአብሔር ያስተማረበት ክፍል ነው በዚህ የሚታሰበው አንደኛው። ሁለተኛው ደግሞ በሰሙነ ሕማማት ሰኞ በለስ የተረገመችበት ይታሰባል። በለስ የተረገመችበት ሁለተኛው ነው። እንግዲህ የበለስ መረገምን በተመለከተ ጌታችን የሆሳዕና ዕለት ሌሊቱን እዛው ከኢየሩሳሌም በቅርብ ርቀት ወደምትገኘው ቢታንያ ሄዶ ነው ከደቀ መዛሙርቱ ጋር ያደረው። እዛ ካደረ በኋላ በነጋታው ወደ ኢየሩሳሌም ተመልሶ መጥቷል። ወደ ኢየሩሳሌም ሲመጣ በሩቁ በለስን አይቶ ፍሬ ያገኝባትና አበላለሁ ብሎ ቀረበ፣ ተርቦ ነበርና። ወደ እርሷ ቀርቦ ባየ ጊዜ ግን ምንም ፍሬ አላገኘባትም፣ በለሷ ቅጠል ብቻ ነበረች። በዚህ ጊዜ ጌታችን የርግማን ቃል ተናገራት። ከዚህ በኋላ ለዘለዓለም ፍሬ አይገኝብሽ ብሎ ረገማት። ይህንን ብሎ በረገማት ጊዜ ወዲያውን ኮርኳ ብላ ደረቀች ይላል። አሁን ይቺ በለስ ይሄ ደርሶባታል። ይሄ ይታሰባል። በለስ የተረገመችበት ቀን ነው። በለስ የተባለችው ይሄ እንግዲህ በማርቆስ ወንጌል ምዕራፍ 11 ከቁጥር 11 እስከ 14ም ይገኛል። ይሄ የበለስ መረገም የሚያስተምረን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወደ ሕዝቡ ዘንድ እንደመጣ ወደ እስራኤላውያን መጣ። በመጣም ጊዜ ምንን ፈልጎ ነበረ? የምግባር ፍሬን ፈልጎ ነበር። የሃይማኖት ፍሬን ፈልጎ ነበረ። የፍቅርን ፍሬ ፈልጎ ነበረ። ፍቅረ ሰብ፣ ፍቅረ ቢጽ፣ ፍቅረ እግዚአብሔርን ፈልጎ ነበር የመጣው። እነዚህን አላገኘም። ከእስራኤላውያን ጋር ፍቅረ ሰብንም አላገኘ፣ ፍቅረ እግዚአብሔርንም አላገኘም። እነዚህ ሁሉ ጎለው አገኘ ማለት ነው። ቅዱስ ዳዊት ደግ ሰው ጠፍቷል እንዳለው ደግ ሰው የጌታችንን የማዳን ስራ ተረድቶ ተባባሪ የሚሆን ሰው አልተገኘም። አይሁዳውያን ጌታችንን እስከ መስቀል እስከ ፍጻሜው ድረስ ሄደዋል። እንግዲህ ሁሉም ተባብረው በደሉ እንዳለ መዝሙረኛው ቅዱስ ዳዊት አሁንም እንደዚሁ አይሁዳውያን ይህንኑ አድርሰዋል። ስለዚህ በሃይማኖትም በምግባርም በፍቅርም ብቁ ሆነው ባለመገኘታቸው በራሳቸው ጭራሽ ምን ብለው ነው የፈረዱት? ደሙ በእኛና በልጆቻችን ላይ ይሁን ብለው በጌታችን ፈርደው የሰቀሉ በመሆናቸው በራሳቸው ፈርደው ጌታችንን የሰቀሉ በመሆናቸው ፍሬም ሃይማኖትም ምግባርም አልተገኘባችሁም ሲላቸው ይህንኑ ትምህርት ያስተማረበት ነው እና ሚያዝያ 6 ሰሙነ ሕማማት ሰኞ የሚታሰበው እነዚህ የቤተ መቅደስ ማንጻትና የተረገመችው በለስ የበለስ መረገም ሁለቱ የሚታሰቡበት በዓል ይከበራል ማለት ነው። ሌላው ቀጣዩ ደግሞ የዕለተ ሰሉስ ማክሰኞ የሚታሰበው ነው በሰሙነ ሕማማት። በዚህ ቀን ሁለት ነገሮች ይታሰባሉ። አንደኛ የጥያቄ ቀን ነው፣ አንድ ደግሞ የትምህርት ቀን ነው። እነዚህ ሁለቱ ነገሮች ይታሰባሉ። ጌታችን ቤተ መቅደስን ባነጻ ጊዜ ቤተ መቅደስን ሲያነጻ ጥያቄ ጠይቀውታል። ይህንን ጥያቄ የጠየቁት እነማን ናቸው? ጸሐፍትና ፈሪሳውያን ናቸው። ጸሐፍትና ፈሪሳውያን አንተ ከምድር ነገስታት እንዲሁም ደግሞ ከሌዋውያን ካህናት የማይደረግ የተለየ ትምህርትና ስራ ትሰራለህ። ይህን የምታደርገው ለመሆኑ በማን ስልጣን ነው? ማን ሰጠ ይህን ስልጣን የሚል ጥያቄ ጠይቀውት ነበር። ይህን ስልጣን በራሱ ፈቃድ እንደሚያደርገው ጠፍቷቸው አይደለም። በእውነቱ ግን ይህን ጥያቄ የጠየቁት በክፋት ነው። በክፋትና በጥርጥር ይህን ጥያቄ ጠየቁት እንጂ ጌታችን ይህን ሁሉ የሚያደርገው በእርሱ ስልጣን እንደሆነ ጠፍቷቸው አይደለም። በዚህ ጊዜ ጌታችን አንድ ጥያቄ እኔም ጠይቃችኋለሁ፣ ያን ጥያቄ ጠይቂያችሁ ከመለሳችሁልኝ እኔም ለምትጠይቁኝ ጥያቄ መልስ እሰጣችኋለሁ አላቸው። ጠይቀን አሉት። ጠየቃቸው። የዮሐንስ ስልጣን ከምድር ናትን ከሰማይ አላቸው። ዮሐንስ እያጠመቀ ነው፣ ንስሐ ግቡ እያለ ነው። ከየት ነው ስልጣኑ? ከሰማይ ወይስ ከምድር አላቸው። በዚህ ጊዜ ተመካከሩ። ከሰማይ ነው ብንል እንግዲህ ለምን አላመናችሁበትን ይለናል። አይ ከምድር ነው ብንል ደግሞ ዮሐንስን ብዙ ሰዎች ያምኑበታልና እኛን መከራ ያደርሱብናል ብለው አሰቡ ማለት ነው።
ተባባሉና አይ ከወዴት እንደሆነ አናውቅም እንበለው ብለው ወሰኑ። ከወዴት እንደሆነ አናውቅም አሉት። ጌታችንም የኔም ስልጣን ከየት እንደሆነች አልነግራችሁም በሚል መልስ መለሰላቸው ማለት ነው። እንግዲህ ይሄ ማለት ክፋታቸውን ተረድቶ ጥያቄያቸውም ለማወቅ ለመመራመር ሳይገባቸው ቀርቶ ሳይሆን ለክፋት እንደሆነ ስለተረዳው ጌታችን በዚህ መንገድ ጥያቄያቸውን ውድቅ ያደረገበት ጥያቄያቸውን በጥያቄ መልሶ ጥያቄያቸውን ውድቅ ያደረገበት መሆኑ የሚታሰብበት ነው አንደኛው። ሁለተኛው ደግሞ የትምህርት ቀን ይባላል። ጌታችን ለረጅም ሰዓት በቤተ መቅደስ እየሄደ በምኩራብ እየሄደ መጻሕፍትንም እያነበበ ለአይሁድ ለሕዝብ ያስተማረበት የሚታሰብ ስለሆነ ለአይሁድ ያስተማረበት የሚታሰብ ስለሆነ የትምህርት ቀንም ተብሎ ይታሰባል። እንግዲህ አምላካችን እግዚአብሔር በሰሙነ ሕማማት ወቅት በጾም በጸሎት በስግደት ሆነን የምናቀርብለትን ምስጋናችን እንዲቀበለን ቅዱስ ፈቃዱ ይሁንልን። እኛም ደግሞ በዓሉን ቤተክርስቲያን በምታዘው ስርዓት እየፈጸምን እናከብር ዘንድ ቅዱስ ፈቃዱ ይሁንልን። ከረቡዕ እስከ ቀዳም ስዑር ድረስ እስከ ስውሯ ቅዳሜ የተሰወረችው ቅዳሜ እስከዛ በዓል ድረስ የማቀርብ ይሆናል። በቀጣይ ደግሞ አምላካችን እግዚአብሔር በሰላም ያገናኘን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።